ባለጌን ከወለደ የገደለ ጸደቀ ያሉት አበው እውነታቸውን ነው። እንዲች ያለች ባለጌዋን ስትመለከቱ ትክክለኝነቱ ይገባቸዋል። በጣም ነበር የወጣረኝ። ይሄ ነበር የቀረ ነው አግኝተናል። አሮን እያራች ሽንቷን እየሸነች ቪዲዮን መቀርጽ። የሰርግ ሌቭሉ ከፍ እያለ ነው። ምን አሰባችኋል ታዲያ? ሙሽሪት የገዱ አንዳርጋቸው ቪዲዮ መለቀቅ ብዙዎችን አነጋግሯል። የእሳቸውን ምላሽ የምንሰማ ይሆናል። ከፍላለ ማለት ነው። ስንት ብር ይከፈላል? ሴዶ ማርሻል በእንቁላል ላይ የተሰራውን ድግምት አፍርሼ ለእናንተ ስል ውድድሩን እገባለሁ ተመልሻለሁ ብሏል። እንቁላሉን አፍርሼ ልገባ ነው ለህዝብ ብዬ። ድንግል ያልሆነች ሴት እንዳታገቡ የዘውትር የወንዶች ምክር ነበረ። ሴቶችም እንዳታገቡ ሲሉ ተመልሰው መጥተዋል። ምን ትላላችሁ? ድንግል ያልሆነች ሴት ማለት ነው እንዳታገቡ። ሰላም ውድ ተመልካቾቼ እንደምን አላችሁ? እንደገና በሌላ ቪዲዮ ተመልሼ መጥቻለሁ። እስከ ፕሮግራሙ ፍጻሜ ድረስ አብራችሁኝ እንድትቆዩ እየጋበዝኳችሁ፣ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረጋችሁ እንዳይዘነጋ፣ የደወል ምልክቷንም አንድ ጊዜ በተጫኑ ቶሎ የሚለቀቁ ቪዲዮዎች ይደርሷችኋል ማለት ነው። እንግዲህ ያው እንደተለመደው በርካታ ቪዲዮዎች ይዣለሁ። እስከ መጨረሻው ድረስ ከቆያችሁ የምትመለከቷቸው ይሆናል። አብራችሁኝ ዘለቁ። ሙሽሪት መባልሽ ቀረ ወይዘሪት ሙሽሪት ለዚህ ነው አላገባም የምለው። ኮምፒቲሽኑ በጣም የሌለ ሄዷል። ስለዚህ እኛ ደግሞ በዚህ ደረጃ ማግባት አንችልም። ስለዚህ እያሸማቀቀን ስለሆነ ሳናገባ ብንቀመጥ ይሻለናል ይላሉ ሴቶች። እውነት ነው ትላላችሁ? እንግዲህ እንደዚህ ከሰርግ ጋር በተያያዘ በየጊዜው የሚሆኑ ነገሮች አነጋጋሪ ናቸው። ሽምግልናው፣ ቀለበቱ፣ ማግባቱ፣ መውለዱ፣ እያንዳንዱ ነገር ከገንዘብ ጋር የተያያዘ ሆኗል። እናንተ ምን አስተያየት አላችሁ በዚህ ጉዳይ ላይ? በጣም ከፍተኛ ደረጃ ሌቭሉ አድጎ እዚህ ደረጃ ላይ ደርሷል ማለት ነው። ስማ ቤቢ፣ እናንተን ይዤ ማለት ነው ሰው ቤት እንግድነት ተጠርተን ስንሄድ እንዴት ነው አክት ማረገው? እናንተ ላይ እንግዳ ሆነን ስንሄድ ብቻ እንዴት ነው የምላችሁ? ፒፒ አው ደርሰናል ማለት ነው። አንዲት ካልኩ አርፈ መቀበል ነው። እንደዚህ መረ ነግሬሃለሁ ቤቢ። ቀጥታ መኪና ውስጥ ነው ማስገባ። ሰማርልህ? አዎ ቁጭ እያልኩኝ ቤቢዬ ሂድ ለምን ከነሱ ጋር አትጫወትም? እዚህ ጋር እንትን የምትለው ሂድ ተጫወት። መኪና ውስጥ ተማለሽ ሂድ ተጫወት። አሁን ሂድ ተጫወት እየተራራች አብጫ እኔ ሞት ታለው ከዚህ በኋላ ሞት ታለው ይመቸው። በደንብ አድርጎ እናቱን ገልጿታል። የምር እኮ ነው። እንደዚህ ነው የሚሆኑት እናቶች። ያው ለልጆች ከማሰብ ጋር ተያይዞ እያንዳንዱ የሚሏቸው ነገሮች መቼም ልጆች ውስጥ ስፍራ መያዛቸውን የሚያሳይ እኮ ነው። ትክክል ነው። የሁሉም እናቶች ማለት በሚባል ደረጃ ልጆቻቸው ላይ አንድ ነገር እንዲደርስ ስለማይፈልጉ የሚያደርጉት ነገር ነው። እስቲ ከኑሮ ውድነቱ ጋር ተያይዞ አንድ ቪዲዮ ተመልክቻለሁ። ፓርላማ ተሰብስቧል። ቤተሰቡ ምን ትላላችሁ እናንተ? የ2019 በጀት ዓመት መሰረታዊ ያልሆኑ የቤት አስቤዛዎች እንዳይገዙ ለማስወሰን ለምክር ቤቱ አቅርቧል። እንደሚከተለው አቀርብላችኋለሁ። አላስፈላጊ የቤት አስቤዛዎች ስጋ፣ እንቁላል፣ ምስር፣ ጎመን፣ ጥቅል ጎመን በጭራሽ ለሚቀጥለው ዓመት እንዳይገዙ እንዲወሰን ለምክር ቤቱ ቀርቧል። አስፈላጊና መሰረታዊ የምንላቸው የቤት አስቤዛዎች ጤፍ፣ ሽሮ፣ በርበሬ፣ ሽንኩርት በቂ ነው እና ጨው ሆኗል ማለት ነው። ስለዚህ የምክር ቤቱ አባላት ውሳኔያችሁን እጃችሁን ከፍ በማድረግ ትገልጻላችሁ። በዚህ ውሳኔ የምትስማሙ የምክር ቤት አባላት እጃችሁን በማውጣት ድምጻችሁን እንድታሳዩ። ይስማማሉ። የማትስማሙ የቀጣይ ዓመት የአስቤዛ ዝርዝሮች በሙሉ ድምጽ ጸድቋል ማለት ነው።
እንዴ ማለት በቃ ከኑሮ ውድነቱ ጋር ተያይዞ የማይገዙ ነገሮች ናቸው እነዚህ። እቃ ግዢ ፐርቼዘር ካለ ፐርቼዘሩ እነዚህን እቃዎች በፍጹም የሚሸጡበት አካባቢ ራሱ እንዳይሄድ ተደርጎ ነው የጸደቀው። እስቲ የተገዛ እቃ ደግሞ እንዴት አድርገው እንደሚከፋፈሉና ርክክብ እንደሚያደርጉ ሰርተዋል። እንዴ እስቲ ቪዲዮን 4 ወር የሚሆን ዘይት ለ4 ወር የሚሆን ዘይት ከባለቤቴ እጅ በገዛ እጄ ፈርሜ ተቀብያለሁ ብለሽ ፈርሜ እኔ ምስክር እናቴ ዘይቱን በገዛ እጇ ፈርማ በገዛ እጇ ስትቀበል በአይኔ በብረቱ አይቻለሁ ፈርሜ ማተም ኧረ ተው ወይ የኑሮ ውድነቱ በጣም ከፍተኛ ደረጃ ላይ እንደደረሰ የሚያሳይ ነው። በቃ አንድ ዕቃ ስትረከቡ አመቱን ሙሉ ወሩን ሙሉ በበጀት አመቱ ደግሞ ላለመጠየቅ ከፍተኛ ፊርማ በየቤቱ ገብቷል ማለት ነው። በዚሁ ከቀጠለን ከባድ ሁኔታ ውስጥ እንደምንገባ የሚያሳይ ነው። እንዴት አልተመቻችሁም? ቪዲዮ በጣም ደስ የሚል ቪዲዮ ነው። የበጀት አመቱ ነው የ2019 የበጀት አመት እንግዲህ በአግባቡ ለመጠቀም ጥሩ ትምህርት ይሰጣችኋል ብዬ አስባለሁ። ከፍላለህ ማለት ነው። ስንት ብር ይከፈላል? አሁን ገብቼ አልሞላኝም። ገዱ አንዳርጋቸው እንግዲህ በጣም ብዙ ቦታ ቪዲዮ እየተሰራጨ ነው። ብዙ ሰዎች የራሳቸውን አስተያየት እየሰጡበት ነው። እዛቸውም ሞቶ የተናገሩት ነገር በጣም ብዙ ሰዎች እንዲነጋገሩበት አድርጓል። ምንድነው? እኔ አሁን ባለሁበት ሁኔታ ተስማምቶኛል። ራሴን ለማኖር የሚያስፈልገውን ጉዳይ እያደረኩ ነው ያለሁት። ስለኔ አትጨነቁ። እናንተ መጨነቅ ያለባችሁ እናንተ ላላችሁበት ቦታ ወይም ደግሞ ባላችሁበት ቦታ ባለው ጉዳይ እንጂ እኔ ያለሁበት ሁኔታ ሊያሳስባችሁ አይገባም። በዚህ ጉዳይም ልታፍሩ አይገባም። እኔም የሚያሳፍረኝ ነገር አይደለም። በጣም ደስተኛ ነኝ። የምኮራበት ነገር ነው። መቀጠሌ በራሱ ትልቅ ነገር ነው ብዬ ነው ማስበው ብለዋል። እና በጣም ብዙ ሰዎች ቪዲዮን እየተቀባበሉ ነው። እሱ እንግዲህ ከመሳይ መኮንን ጋር ወጥቶ የተነጋገረው ነገር ለብዙዎች ጥያቄ ምላሽ ሰጥቷል ብዬ አምናለሁ። ዮኒ ማኛ ያለው እናንተ ለሌብነት ለሀገር አስባችሁ አታውቁምና ገዱ አንዳርጋቸው በእውነት አልበላም ማዝ ነው። ግን እንደነዚህ አይነት ሰገጤ ለነሱ የአማራን ስልጣን አሳልፈ ሰጠ ማውጣት ያማል። በጣም ነው የሚያም መስፍን ፈይሳ እንኳን ባለሀብት ሆኗል። መስፍን ፈይሳ ገዱ አንዳርጋቸው ፓርኪንግ መስራቱ እንዴት ሊያስደነግጣችሁ ቻለ? እንደናንተማ ዘርፎ እንደ አዜብ መስፍን የ4.5 ቢሊዮን ዶላር ሌባ መሆን ነበረበት። ተግባ እንደናንተ በደንብ አድርጎ መዝረፍ ነበረበት። ገዱ በሐቁ ስለኖረ ነው። በሐቁ ሳይዘርፍ ስለኖረ አሜሪካ ሲመጣ እንደማንኛውም ሰው ስራ ነው የምትጀምረው። የሆነ ስራ ትጀምራለህ። ፓርኪንግ ሊሆን ይችላል፣ ጋስ ስቴሽን፣ ሱፐርማርኬት ሊሆን ይችላል፣ ዲፈረንት ኡበር ሊሆን ይችላል። የተለያዩ ስራዎች አሉ። ብዙ ሰዎች ቪዲዮን እየተቀባበሉት ነው። እኔ በፍጹም የሚያሳፍረኝ ነገር አይደለም። ራሴን ለማቆየት ሀገሪቷ የምትፈልገውን ሲስተም ስራ በመስራት እየተገበርኩኝ ነው። አሁን ዛሬ ላይ ባለውበት ሁኔታ በጣም ደስተኛ ነኝ። ምንም የሚያስጨንቅና የሚያሳፍርም ነገር አላደረኩኝም። እናንተም በራሳችሁ ጉዳይ ላይ ትኩረት አድርጉ በማለት አጠር ቀጠን ያለ ምላሽ ሰጥቷል። እንግዲህ በራሳችሁ ጉዳይ ላይ ትኩረት እንድታደርጉ ተነግሯችኋል ማለት ነው። እኔ ግን ባየሁት ነገር በጣም በቃ ብዙ ሰዎች ሰውየው እያለ በሱ በኩል ሆኖ የሚያፍሩት ነገር ብዙም አልተመቸኝም። ስራ ነው እየሰራ ያለው። ያው አንድ ባለስልጣን እንደነበረ በጊዜው እንደዚህ አይነት ነገር የማይመጥነው ነገር እንዴት ያደርጋል? በሀገሩ ሆኖ እንደዚህ ለምን አይሆንም ምናምን የሚሉ አሉ። ምላሽ ሰጥቶበታል ማለት ነው ሰውየው። እንቀጥል። አይፎን ገዝቶ ነው ይመች እቃ ልታይ ብሎታል። እንዴት አድርጎ ያሳይ ሰዓት ምን አድርጉ ነው የሚለን በእግዚአብሔር። እስከ መጨረሻው ነው ያየሁት ቪዲዮውን። በነገራችሁ ላይ ማለት ምንድነው ሊሆን የሚችለው ነገር? ከዚህ ቀጥሎ ምን ሊያደርግ ነው? የሆነ ነገር የሚፈጥር መስሎኝ ነበር። ለካ ስልኳ አዲስ ናት። ስልኳን እንድናይለት ነው።
በቃ አይተናል። ከዚህ በኋላ ብዙም ቪዲዮ እንዳሰራ በዚህ ጉዳይ ላይ በጣም ብዙ ሰዎች መከራችንን አበላን፣ ፍዳችንን እኮ አበላን። ምንድነው አድርጉ የሚለን ይሄ ልጅ እያለን እና አይፎኑ አዲስ ነው። ለዛ ነው 17 ስትገዛ ያገናኘን። እንደገና 18ም ሊወጣ ነው ወይ እሱን ስትገዛ ያገናኘን። ልጅቷ የኮሜርስ ተማሪ ነች። ከዚህ በፊት የጠበሰቻቸው ወንዶች እግረኞች ናቸው፣ መኪና የላቸው እና መኪና ያለው ጓደኛ በጠብስ ብላ ሁሌ ትመኝ ነበረ። የተመኘችው ደረሰና መኪና ያለው ጓደኛ ኖራት። ጠዋት ይመጣል፣ ኮሜርስ ያደርሳታል። ወደ ቤት ስትመለስም ይመጣል፣ ያደርሳታል። በቃ ይሄ የተለመደው ነው። ከዛ አንድ ቀን ወደ ቤት ሊወስዳት ኮሜርስ የተለመደው ቦታ ሲመጣ የለችም። ደወለላት። የት ነሽ? ታክሲ እየጠበቅኩ። እንዴ እኔ ያለው አይደል እንዴ? ለምንድን ነው ታክሲ የምትጠብቂው? ሰልፍ ናፈቀኝ። ጠዋት ይመጣል ኮሌጅ፣ ከዛ ደግሞ ስትመለስ ደግሞ እቤት ያደርሳታል። ሰለች። የታክሲ ሰልፍ አማረኝ አለች። እንግዲህ ይሄው ነው ላይፍ፣ እንደዚህ ነው። አብዛኞቻችን የሰለቸን የታክሲ ሰልፍ አንዳንድ ሰዎች ደግሞ ሊናፍቃቸው ይችላል ማለት ነው። ገራሚ እኮ ነው። አንድ ልክ ነው፣ እንደዚህ ነው። አንዳንድ ሰዎች በጣም ካልም የሆነ ቦታ አይፈልጉም፣ ግርግርን ይፈልጉታል። የሚገቡበት ላይፍ ስታይል ወደዛ የሚመራቸው ይሆንና ማለት ነው። የዚች ግን የተለየ ነው። መኪና እየመጣ ከሚወስዳት ሰው ይልቅ የታክሲ ሰልፍ የፈለገችው የተለየ ነው። በዚህ ዘመን መኪና ያለው ሰው ላይ የሚንጠላጠሉ ሴቶች እንደበዙ ታውቃላችሁ። እና በዚህ ዘመን እንደዚህ አይነት ሰው መኖሩ በጣም ገራሚ ነው ማለት ነው። የመጀመሪያ ጥያቄ ስር ሚዜ ስንተኛ ሚዜ ነው? ስር ሚዜ ስንተኛ ሚዜ ነው? ስር ሚዜ የሚባለው ስንተኛ ሚዜ ነው? ስር ከሆነ አንድ ነው። የመጀመሪያ እሺ፣ ስር ከሆነ አንድ ነው። ትክክል። አዎ መልሰሻለሽ። ኦኬ እሺ። ከ10 አንድ ተመልሷል። ስሙኒ ስንት ሳንቲም ነው? ስሙኒ 10 ስሙኒ 25 ሶሪ 25 ይቅርታ 25 ሳንቲም። እሺ ከ10 2 እሺ ከ10 2 ደም የሚረጨው የሰውነታችን ክፍል ምን ይባላል? ልብ ነው። ልብ 3 መልሰሻል። እሺ የአማርኛ ፊደላት ወደ ጎን ስንት ናቸው? 7 አራራራ አልተቻልሽ። እሺ እሺ የእንግሊዘኛ ፊደላት ከኤ እስከ ዜድ ስንት ፊደላት ናቸው? 26 5 መልሰሻል። 5 ነው የቀረሽ። 5ቱን ከመለሽ ከ10 ሽልማቶች መሃል መርጠሽ የምትሸለም ይሆናል። እሺ ኢትዮጵያ ውስጥ ያለ ውቅያኖስ ስም ንገሪ። ውቅያኖስ በደንብ አስተውይ። 5 መልሰሻል። እዚህ ደርሰሽማ ሳትሸለሚ መሄድ የለብሽም። ኢትዮጵያ ውስጥ ያለ ውቅያኖስ ወይ አንዴ ላስብ። አስቢ። እንግዲህ ሳስበው ሁላ ዋኝተሽበት ምናምን ያደግሽ ነው የሚመስለው። አታሰስተው ረፍ። ውቅያኖስ ኢትዮጵያ ውስጥ የለም። ውቅያኖስ በትክክል መልሰሻል። ትክክል ነሽ። ከ10 6 መልሰሻል። ከ10 6 ቀስተ ደመና ስንት ቀለማት አሉት? 7 አንቺም 7 መልሰሻል። ከ10 7 3 ጥያቄ ነው የቀረሽ። 3 ጥያቄ። በቡና አፈላል ስነ ስርዓት የመጀመሪያውን አቦል ካልን ሁለተኛውን ምን እንላለን? ሆና አስተካኪው። በረካ። አይ አስተካኪው እኮ ቃሉን ብቻ አስተካኪው። ቃሉን ብቻ ላግዝሽ ትንሽ። ቶና። እሺ ቶና ላግዝሽ እቺን። እሺ 8 ከ10 8 2 ነው የቀረሽ። 2 ነው የቀረሽ። ለአድዋ ጦርነት መንስኤ የሆነው ስምምነት የምን ስምምነት በመባል ይታወቃል? የውጫሌ። 9 የመጨረሻ ጥያቄ። 9 ጥያቄዎችን መልሰሻል። አንድ ነው የቀረሽ። ቺን ከመለሽ ሽልማትሽን ይዘሽ ነው የምትሄጂው። ሻኛ በልተሽ ታውቂያለሽ? ሻኛ እኔ ጥሬ ስጋ ነው አልበላም። አትበል። ግን መመለስ አለብሽ። ሻኛ በየትኛው የበሬ ክፍል ላይ ይገኛል? ሻኛ እዚህ ጋር ነው። እሱ ጋር ምን ይባላል? አንገቱ ጋር ጀርባው ላይ ያለ። ጀርባው ላይ። ጎበዝ።
ጎበዝ ናት። ይህ የመንገድ ዳር ጥያቄዎች ቀጥባጡበት በዚህ ጊዜ እንደዚህ አይነት ሰላማዊ ጥያቄ የሚጠየቅም ሰው ማግኘት በጣም ትልቅ ነገር ነው፣ እድል ነው። እንዲህ አይነቱ ነገር ነው ሊበረታታ የሚገባው። ትናንትና ይዤ የመጣሁትን ቪዲዮ ተመልክታችሁታል። ጋጠ ወጦች የተሰበሰቡበት የመንገድ ዳር ጥያቄ ብሎ የሚያቀርቡት አሳፋሪ አስነዋሪ ነበር። እንዲህ አይነት ሰላማዊ ጥያቄ አንዱ ምን ብሏል? እዚህ ኮሜንት ላይ ገብቷል። እኔ ብቻ ነኝ ለካ ደንቁሬ የቀረሁት፣ ሰው ሁሉ በእውቀት መጥቆ ሄዷል ብሏል። 10ሩንም ስትመልስ እና ሰላማዊ መንገድ ዳር ጥያቄ ነው። በቃ ምርጥ ነው፣ አንደኛ ነው። ትንሹ ሴዶ ይህ በሴዶ እድሜ ከሴዶ በላይ ነው። ከሴዶ በላይ ነው የሚሆነው በሴዶ እድሜ ማለት ነው። የማንም የሚችለው አይኖርም። ገራሚ ነው። ምንድነው እንግዲህ በትላንትና ዕለት ከትላንትና ወዲያ በነበረው ቪዲዮ ላይ እንቁላሉ ሲህር አለው፣ በፍጹም መወዳደር አልፈልግም፣ መተት ተሰርቶበታል፣ ስለዚህ መግባት አልፈልግም ብሏል። እኔ የዛን ቀን ሲናገር በነገራችሁ ላይ ሴዶ እኔ በእምነቴ ጠንካራ አይደለሁም፣ እምነቱ ግን ትክክል ነው ብሎ ሲናገር ሰምታችሁታል። እና በእምነቱ ጠንካራ አለመሆኑን የተናገረበት አንደኛው ምክንያት እንደዚህ አይነት ነገሮችን ተናግሮ ያው ደካማ ስለሆነ ነው፣ ያው በእምነቴ ጠንካራ አይደለሁም ብለን እንድንለው እንደሆነ ነው የሚሰማኝ። የዛን ጊዜ አልወዳደርም ያለው አቴንሽን ፍለጋ እንዲሁም ማስታወቂያ ለመስራት እንደሆነ በጣም እርግጠኛ ነበርኩኝ። ዛሬ እንግዲህ አክሽፌው መጥቻለሁ፣ ለእናንተ ስልገባለሁ እያለ ነው የሚለውን ቪዲዮ እንስማ፣ እንመለስ። አበሻ እንቁላሉን አፍርሽ ልገባ ነው ለህዝብ ብዬ። ህዝቡ በጣም ጓጓ። በጣም እኔ እንደዚህ ትጓጓላችሁ ብዬ አልጠበቅኩም ነበር። ስለዚህ ለእናንተ ብዬ እንቁላሉን ከነ ኮተቱ አክሽፌ እገባለሁ ማለት ነው። ህዝቡ በምን ያህል ብዬ ተጨንቄ ነበር፣ ግን አዳራሽ.com ተዘጋጅቶላችኋል። በቀላሉ በአዳራሽ.com ሙሉ ዓለም በአዳራሽ.com ማየት ይችላል ማለት ነው። ትኬት ያለቀባችሁ ሰዎች በሱ ማየት ስለሚችሉ፣ ስለዚህ በቀሉ ቀንሽ ደረሰ። እዛው አፈርሽሻለሁ፣ እንቁላሏም ትጠጣለች ማለት ነው። እዚሁ አክሽፌ ጠጣሻለሁ። ናሽን ቢስሚላህ። ምን አይነት ዘንድሮ የሴዶ መጫወቻ ሆነናል። እኛ ላይማ እየመጣ ነው የሚያላግጠው። አንዳንድ ሰዎች ምን ሲሉ ተመለከትኩኝ፣ ሴዶ ሽልማቱን ምንድነው ውድድሩን እገባለሁ ያለበት ምክንያት የዚህ ልጅ ቪዲዮ አይቶ ነው ይላሉ። ቪዲዮ ምን ቢሆን ነው? እንመልከትና እንመለስ። ባላቦም ምን ፈልገሽ መጣሽ? ሴዶ የተሰራበትን አሻጥር ሳይነቃ አይቀርም። ማን ነገረው? ንቃተ ህሊና ይመስለኛል። ንቃተ ህሊና አሁን ንቃተ ህሊናን ይህን አንቺ በዝሙት ጣዩ። ሴዶን ትሰማለህ? ይህ ከጥልቁ ላንተ የተላከ መልእክት ነው። ትሰማለህ? በሪንግ ውስጥ እግር ካልተሰበረ እመነኝ በአደጋ ሰብሯለሁ። አሁን አንድ ምክር እመክራለሁ። እንቁላሉ ተደግሞበታል ብለህ ስራዬን ከምትገልጥ ሪንግ ውስጥ ገብተህ ስትሸነፍ ራስህን ማገገሚያ ይዘህ ብትወጣ ይሻላል። አዎ ገብተህ ብትሰበር ይሻላል። አለበለዚያ ግን ህዝቡ ራሱ ይሰብራል። አዎ ብሶተኛ እንዲሆን አደርገዋለሁ። የ100,000 ብር ቪአይፒ የገዙትን ሁሉ አስነሳብሃለሁ። አዎ የምትሄድበትን መኪና ተጠንቀቅ። ካልሆነ እምቢ ብትል ሐሙስ ሪንግ ውስጥ ካላየው እሰብርሃለሁ። ሴዶ የንን ፈርቶ ነው ገባለ ያለው እንጂ ወዶ በገዛችሁ ድግምት ተሰርቶብኛል ብሎ ተናግሮ ቲክቶከር ጠቅላላ አሁን የድግምት ቪዲዮ ይዞበት ሊመጣ ነው። ይቻለው እንግዲህ ጦርነቱን እስከ ውድድሩ ጊዜ ምን ሀፕን እንደሚያደርግ አብረን የምናየው ይሆናል። እንቀጥል እስቲ። የበቀሎች ሁላ በቀል ምን እንደሆነ ታውቃላችሁ? በጣም በምትወዳቸው ሰዎች፣ በምታምናቸው ሰዎች ህልማችሁን፣ ተስፋችሁን፣ እቅዳችሁን ስብርብር አድርገው ጥለዋችሁ ለሄዱ ሰዎች መልስ ለመስጠት ጸጥ ማለት፣ ጭጭ ማለት፣ ለምንም ብላችሁ አለመጠየቅ። እቺ ልጅ ከህይወቷ በመግደላችን የጎደለባት ነገር የለም እንዴ? አልተጎዳችም? ቆማ እየሄደች ነው። ለምን ዝም አለች? ለምን አልጠይቅ?
የሚለው ጥያቄ ራሳችሁን እስከሚያማችሁ ድረስ ጸጥ በሉ፣ ጭጭ በሉ። መልስን የሚሰጣችሁ እግዚአብሔር ነው። ብድራት የሚከፍል እግዚአብሔር፣ በቀለም የሚበቀል እግዚአብሔር። ከእናንተ አንደበት መጥፎ ነገር ስለወጣ ምንም የምታስተካክሉት ነገር የለም። ስለጠየቃችሁ ምንም የሚስተካከል ነገር የለም። ያሰቡበትን ያቀዱበትን ብዙ ጊዜ ያወጡትን ያወረዱትን ነው የሚተገብሩት። ስለዚህ ሁሉ ጊዜ ጸጥ በሉ፣ ጭጭ ዝም። ይሄ ነው የበቀሎቹን ላበቀል አይ ትክክለኛ ነገር ነው። የእግዚአብሔርን ነው የምላችሁ። አንዳንድ ጊዜ የሆነ ነገር ያደረጓችሁን ሰዎች ዝም እንደማለት እዚህ ራሳቸው ላይ ፍም እንደማከማቸት ያለ ነገር የለም። የመጨረሻ ከባዱ በቀል እሱ ነው የሚሆነው እና እናንተ በተጎዳችሁበት ሁኔታ በቀሉ እንደመመለስ የምትሄዱ ከሆነ እግዚአብሔር ምንም ስለማያደርግ ለእግዚአብሔር በቀሉን ብትተውለት የተሻለ ውጤት ትመለከታላችሁ። ድንቅ ንግግር ነው። እግዚአብሔር በብዙ እንዲባርከን ከፈለግን ባለትዳር ወንድን ዴታ እናርግ። ባለትዳር እንደሆነ እያወቅን ልጅ እንዳለው እያወቅን የልጅ እናትን ጓዳ ላይ ኩርምት ብላ የምታለቅስ እናትን ህይወቷን አናበላሸው። አትዘንብን፣ ጥሩ አይደለም። የብዙ ሰው ህይወት ተበላሽቷል። ባለትዳር ቤት እያንኳኳችሁ ገብታችሁ የሰው ትዳር የምትበጠብጡ ሰዎች አላችሁ። መልክ አለኝ፣ መቀመጫ አለኝ፣ ወጣት ነኝ ብላችሁ የሰው ትዳር አትበጥብጡ። ዋጋ ትከፍላላችሁ። ላይመስል ይችላል። አሁን ሆይ ሆይ እሱም የፈለገሽ ይመስልሻል። አንቺም በቃ ቆንጆ ነኝ ትያለሽ፣ ወጣት ነኝ ትያለሽ። በኋላ ግን ዋጋ ትከፍያለሽ። ነገ የተባረከ ትዳር፣ ነገ በልጅሽ እንድትከበሪ፣ ነገ ዋጋ በትዳርሽ እንዳትከፊ ባለትዳር ቤት አታንኳኩ። እናትን አታስለቅሱ። ይሄ ነው ምለው። ትክክለኛ ነገር ነው። ብዙ ጊዜ ይህ ነገር ሲነሳ እንሰማለን። ሁል ጊዜ ለምንድን ነው ሴቶቹ የባለትዳር ቤት አትግቡ የሚባሉት? ወንዶቹ ውስጥ ትዳራቸውን ትተው የሚሄዱት በዋነኝነት ለምንድን ነው ተጠያቂ የማይደረጉት የሚሉ ብዙ ሰዎች አሉ። ይህንን ነገር ከሚያነሱ ሰዎች ውስጥ ሀሳብ የሚሰጡ ሰዎች ማለት ነው። ያው ወንድየው እንግዲህ አንደኛውን ወስኖ የሄደው እሱ ነው ተብሎ ነው። እሷ ግን ወንድየው ሚስት እንዳለው ካወቀች አብራው መሆን የለባትም የሚለውን ስትሮንግ አድርጎ ለመናገር ይመስለኛል። እናንተ ባለትዳር ወንድ ልጆች ያሉት ወንድ ዴት የምታደርጉ ሰዎች አንዲት ሴት እያስለቀሳችሁ እንደሆነ ማወቅ አለባችሁ። በጣም ከባድ ነገር ነው። ምንም በማታውቁት ሁኔታ ሰዎች ሳይነግሯችሁ ካኮረፉ፣ ከሸሹ፣ ስልክ ማያነሱ፣ ማይመልሱ፣ በቃ ግብረ መልሳቸው ልክ ያልሆነ የሚሻክር ጭራሽ አልፈው ኔጌቲቭ ነገር ስለናንተ ሲናገሩ፣ ሲያወሩ፣ ሲያደርጉ አይታችሁ በጣም የምትጨነቁ ሰዎች አላችሁ። ግራ የገባችሁ በማታውቁት ሁኔታ ሰዎች የተለዩአችሁ አብረን ዘልቃለን እንሄዳለን ብላችሁ በተለይ የቅርብ የምትሏቸው ሚዜዎቻችሁ ሊሆን ይችላሉ፣ ጓደኞቻችሁ ሊሆን ይችላሉ፣ የቅርብ ቤተሰቦቻችሁ የኔ የምትሏቸው አብራችሁ በጣም ረጅም ርቀት ታልሟቸው የነበራችሁ ህይወታችሁ ውስጥ ሁሉ ጊዜ አብረው የሚኖሩ መስሏቸው የነበሩ ሰዎች በድንገት ከናንተ ርቀው ጨርሶ እናንተን ማግኘት የማይፈልጉ እንዲሁም የሚቆረቁር አብሮ አንድ ቀን የበላ የጠጣ አብሮ የኖረ የማይመስል አይነት መልሶችን የሚመልሱላችሁ ሰዎችን በህይወታችሁ ውስጥ አስተናግዳችሁ ይሆን? እኔ እዚህ ጋር ቁጭ ያልኩትኝ በእንደዚህ ሰዎች የምትሰቃዩ ሰዎች፣ በእንደዚህ አይነት አኩራፊ ሰዎች፣ ግራ የገባችሁ ሰዎች በእነሱ ግራ መጋባት እንድታቆሙ ከዚህ ቀን ጀምሮ እንድትተዋቸው፣ እንድትለቋቸው ለፈቃዳቸው። ይህንን እግዚአብሔርም አይታደጋቸውም። ባይዘው እኛ አይደለንም። እግዚአብሔር እንኳን ሰውን ለመርዳት፣ እግዚአብሔር እንኳን ሰውን ለማገዝ ካለበት ውድቀት ለማውጣት ፈቃዱን፣ ነፃነቱን፣ ምርጫውን ይጠይቃል። ለዚህ ነው ጌታ ኢየሱስ በደጅ ቆሜ አንኳኳለሁ ያለ። ፈቃዳቸውን ከፈለጉ ከሰጡት ገብቶ ይሄንን መርዝ ከውስጣቸው ነቅሎት ነፃ ያወጣቸዋል። ሌሎች ትክክለኛ ነገር ነው። እንግዲህ በህይወት ትክክለኛ ላይፍ ሌሰን ከሚሰጡ ሰዎች በተለይ ደግሞ በትዳር ውስጥ በተለይ ደግሞ በሪሌሽንሺፕ ውስጥ አንደኛው ፓስተር ቸሬ ነው። የፓስተር ቸሬን እንግዲህ ድንቅ የሆኑ መልእክቶች፣ ድንቅ የሆኑ ንግግሮች እየሰማ የማይጠቀም ሰው አለ ብዬ አላስብም። በጣም ድንቅ ናቸው። እንድትጠቀሙበት ነው ይዤላችሁ የምመጣው። በጣም ነበር የወጠረኝ፣ ግን መጨረሻ ያምራል። ፊልሙ ደስ ብሎኛል። ከጎንና ከጎን ሽንት ቤቱም ደስ ይላል። አረቀስ ከቤቴ ስወጣ ብሎግ ብዬ አስቤ ያልወጣሁኝም ነበር ይሄድኩታ። ይሄ ነበር የቀረ ነው። አግኝተናል። አሮን እያራች ሽንቷን እየሸነች ቪዲዮ መቀርጽ። ይኸው አንድ ግም አግኝተናል። የምትግማማ እዚህ ትልቅ ሴት እኮ ነች። ይሄን ያራል ልጅ ወልዳ ሰብሰብ ብላ ልጆቿን እያሳደገች ትምህርት ቤት እየወሰደች እየተንከባከበች እናት የምትባል ሴት እኮ ነች እንደዚህ የምትግማማው። በቃ በጥርሳቸው ይስቃሉ፣ ውስጣቸው ግን ጨለማ የሆኑ ሴቶች፣ ጊዜያቸውን በአግባቡ ያልተጠቀሙ ሴቶች። እቺ እኮ ጥሩ ማስተማሪያ ነች።
አሁን ላሉ ሴቶችም ለወንዶችም ለወንድ ልጅ አላገባውም ፍቅረኛ የለኝም ብሎ እንዳይጨነቅ እቺ ጥሩ ማስተማሪያ ነች። ምክንያቱም ፈጣሪ ከእንደዚች አይነት ላቦሮ እየጠበቀው ይሆናል። በቃ ይኸው ምንም ኖርም ህሊናም የሌላት አፍረት የሌላት ሴት ይቺን አግብተ አብደ ነው እንጂ የምትወጣው ምንም ደስታ ማታገኝ፣ ምንም ክብር አታገኝ። ራሷን ያላከበረች ሴት አንተንም አታከብርም። ለሴቶችም እቺ ጥሩ ማስተማሪያ ነች። ጭንቅላቱ ለሚሰራ ሴት ከወንድ ጋር ከምትለፋለፉ 1 ሚሊዮን 2 ሚሊዮን 500 ሺህ የሚያገኝ እያላችሁ አፋችሁን በየሚዲያው እየከፈታችሁ ቆማችሁ ከምትቀሩ በጊዜ ሰብሰብ በሉ። ራሳችሁን አክብሩ፣ አስከብሩ። ያለበዛ መጨረሻችሁ ይሄ ነው። ህሊና ቢስና ድፍን ትሆናለች። ሰው ምን ይለኛል አትሉ። ከዛ አራችሁን እንደዚህ እያራችሁ ቪዲዮ ትቀርጻላችሁ። ከባህልም ከወግም ከማህበረሰብም የተገለለ አስተሳሰብን ትይዛላችሁ። ማንም ምንም ያመጣም የሚል እንደዚህ አይነት በቃ ከዛ ኖራችሁ ክብራችሁ ይሆናል ማለት ነው። ስለዚህ ትምህርት ይሆናችሁ። ይቺ ብስብስ ግን የብዙ ሰው ማስተማሪያ ነች። የመጀመሪያው እየቀዘነች ቪዲዮ የለቀቀች ተብላ ተይዞላታል ፋይል እና ከዚህ ትምህርት ልንወስድ ይገባል። ይመቻችሁ። እንዴት ያለ ዘመን ላይ ደረስን ወገን። ሽንት ቤት ገብታ ቪዲዮ ራሷን በኢየሱስ በጣም ነው የሚያሳፍረው እኮ እግዚአብሔርን ነው የምላችሁ። ማለት ምንድነው ፐርፐዙ? ቤተሰብ የላትም፣ ልጆች፣ ፋሚሊ ባታገባ ባትወልድ ራሱ ነገ እሱን ነገር እንደምታደርግ ያንን ላይፍ ላይ እንደምትደርስ አታስብም? ወይም በፍጹም እንዲያን ነገሩን አትፈልገውም? እሺ እሱን ባትፈልግ ራሱ እናት አባት የላትም? በጣም ነውር ነው። እግዚአብሔርን ነው የምላችሁ። ነውር ጌጡ የሆነ ትውልድ በስቷል። እድሜዋም ትልቅ ነው። ሳያት ማለት ህፃን ልጅ የምትባል አይደለችም እኮ። በጣም ብዙ ማገናዘብ የምትችል ብዙ ልትሰራ የምትችል የሚጠበቅባት አይነት ሴት ናት። እንዴት ያለ ባለጌ ሆኖ ሰሞኑን ሚዲያ ላይ መጣው። ድንግል ያልሆነች ሴት ማለት ነው እንዳታገቡ፣ ወንዶች ማለት ነው እግዚአብሔርን እንዳታገቡ። ካንተ ጋር ተኝታ ድንግልናዋን ስለወሰደባት ሰው ነው የምታሰበው። ክርስቶስን ነው ማለት ድንግል ያልሆነች ሴት በጭራሽ ላንተ አትሆንም፣ በጭራሽ ማለት ነው። እኔ ደግሞ አሁን ይሄ ከወንዶች ጋር በተያያዘ ከሰሞኑ ድንግል የሌላትን ሴት እንዳታገቡ የሚለው አይነት መልእክት ማህበራዊ ሚዲያውን ያጥለቀለቀ የለም። አንድ ከአህያ ጋር ነው እንደዚህ ምናምን የሆነ ነገር ሆኛለሁ ያለ ልጅ ታስታውሳላችሁ? ወጥቶ ማህበራዊ ሚዲያ ላይ ካላስተማርኩኝ እያለ ነበር። ድንግል የሌላት ሴት ካገባ በህይወት መከራ እንዳገባ ቁጠር። ስለዚህ ራስህ አስበህበት ወስነህ ብትተው ይሻላል ብሎ ሲናገር ሰምቼዋለሁ። መልእክቱን ሳይሆን ችግሬ ልጁ ይህንን ነገር መምከር አይችልም ብዬ ነው የማስበው። ይህንን የመናገር የሞራል ልዕልና ያለው ሰው ስላልሆነ ማለት ነው። እና በሴቶችም ደግሞ ተጀምሯል። ምን ትላላችሁ እናንተ? ሴቶቹ ወንዶች ላይ ጠላት እያዝነሱ ነው የሚሉ ኮሜንቶች ተመልክቻለሁ። እና ምን ትላላችሁ እናንተ በዚህ ጉዳይ ላይ ያላችሁን አመለካከት እስቲ። ሁለቱም ድንግል እንኳን ቢሆኑ ጨዋ ናቸው ማለት አይደለም። ሁለቱም ድንግል ባይሆኑም ባለጌ ናቸው ማለት አይደለም። ትዳር የሚመሰረተው ድንግል ባለውና በሌለው ሳይሆን ትዳር መሰረቱ ሌላ ነው። ጨዋነትን ጠብቆ መኖር፣ ድንግልናን ክብረ ንጽህናን ይዞ መኖሩ በጣም ትክክል የሚበረታታ ነገር ቢሆንም ክብረ ንጽህናውን በተለያየ ምክንያት የምታጣ ሴትም ልትኖር ትችላለች። ባታጣም እንኳን በተለያየ መንገድ ቢሆንም እንኳን ባለጌ ናቸው ማለትም ደግሞ አይደለም። ስንት አግብተው የሚኖሩ ቤታቸውን ኪፕ የሚያደርጉ ድንግል ኖሯቸው ካገቡ ሴቶች በላይ ሳይኖራቸው ካገቡ ሴቶች በላይ ባለጌና አለሌዎች ብዙ ምድሪቷ ላይ ሞልተዋል። ስለዚህ እንደ ትልቅ አይነት ዋነኛ መስፈርት አድርጋችሁ ሴቶችን ለማሸማቀቅ የምታደርጉትን ነገር አንዳንድ ሰዎች ብትተው ጥሩ ነው ብዬ አስባለሁ። እናንተ ግን ያላችሁን አስተያየት አጋሩ። የወንድሜን የጀግንነት ታሪክ ነው የምነግራችሁና ትላንት እናቴ ጠዋት ተነሳችን ስትገባ ማለት ነው አይጥ ታገኛለች፣ ጥቁር በቃ ትልቅ አይጥ። ከዛ እናቴ ኖርማሊ ምንም ነገር አትፈራም። ከዛ እችን አይጥ ግን በቃ የመጨረሻ ፈርታታለች ማለት ነው። ከዛ በኋላ በቃ ትሄድና ወንድሜንና አባቴን ቀስቅሳ እኔ ኪችን አልገባም፣ በቃ ሰይጣን ዘንዱ የመሰለች አይጥ ነች የገባችሁና ገብታችሁ ግደሉልኝ፣ ካልሆነ ኪችን የሚባል ነገር አልገባም ትላችኋለች ማለት ነው። ከዛ አባቴም ወንድሜም ሊገሉ እንደገቡ ከውጭ ተዘጋባቸውና ቤቱን ጥቅጥቅ አድርጋ ሳትገሏት መውጣት የለም ትላችኋለች ማለት ነው። ከዛ በኋላ ወንድሜ በጣም ፈርቷል ማለት ነው። ዳንኤል ይባላል፣ ፎቶ ይሄውና ጀግና ወንድማችን። ማውራት ራሱ አልቻልኩም። ከዛ ልክ መሳቢያውን ሲከፍቱት ማለት ነው አይጧ
ከመሳቢያው ትወጣና ባልዲው ላይ ታርፋለች ማለት ነው። ከዛ በያዘው ዱላ ወስዶ ባልዲውን እንክት ያደርጋል። ከዛ መጥረጊያ ነበር ያዘው። መጥረጊያው በቃ ስብርብር ይላል ማለት ነው። በየሄደችበት እቃውን እንክት ስብር ሲያደርግ አባቴ ዝም ብሎ ጥግ ላይ ቆሙ እያየው። ከዛ አይጣ የተንኮሏ በቃ የክፋቷ ክፋት እየሮጠች ወደ ማን ብትሄድ ጥሩ ነው? ወደ አባቴ ማለት ከዛ አባቴ በቃ ሳይቀድመኝ ልቅደሙ ይልና አንዴ በቦክስ ያጠጣል። አይጠገላለሁ ብሎ የቤቱን ዕቃ መፍጀቱ ከዛ በኋላ በዝረራ መውጣቱ የምር ጀግና ነው። ጀግና ወንድም ምን ያለሽ ሊበረታታ ይገባል። እንቀጥል እስቲ። 15 ዓመት 10 ዓመት 8 ዓመት 7 ዓመት የሆናቸው ልጆች በስልክ አዲክትድ ሆነው የማይሆን ህይወት ውስጥ ገቡ። ልጆቻችን ተበላሹ። ልክ አይደለም። ምግብ እየበሉ የ12 ዓመት የ13 ዓመት ልጅ ምግብ በአንድ እጁ እየበላ በአንድ እጁ ስልክ ስክሮል እያደረገ ነው ያደገ ያለው። እናቱ ስትጠራው አቤት አይልም፣ አባቱ ሲጠራው አቤት ብሎ አይታዘዝም። የወለደችውን እናቱ መገላመጥ ጀመረ ትውልዱ። በስልክ አዲክትድ ሆኖ ልጆቻችን ተበላሹ። ስልክ አንስጣቸው እኮ ነው አማርኛው። አልገባችሁም እንዴ? መታችሁ እዚህ ላይ አፋችሁን የምከፍቱት እንዴ? ለልጄ ስልክ መስጠቴ ልክ ነው ብለሽ ካሰብሽ ስልክ ወስጪው። አዎ ልክ አይደለም ልጄ ተበላሸብኝ ስልክ መስጠት የለብኝም ብለሽ ካልሽ ተግብሪው። ከተመቸሽ ላይክ አድርጊው፣ ካልተመቸሽ ስክሮል አድርጊው። መጥተሽ እዚህ ላይ አፍ መክፈት እንደዚህ ለልጄ የምፈልገውን ነገር ነው ሰጥቼ ማሳደግ የምፈልገው ምናምን፣ ይሄ እኮ ስልጥንናም አይደለም። እንዴት ብዬ ልግለጸው? በቃ እንዴት ብዬ ልግለጸው? ልክ አይደለም እየሆነ ያለው ነገር ማለት ነው። የ1 ዓመት የ2 ዓመት ልጆች ህፃን ልጆቻችንንም አንዴ እኔ እኮ ልጆች ወልጄ አሳድጊያለሁ። የ1 ዓመት የ2 ዓመት ልጆችንም አዎ ስልክ እየሰጠን ምግብ አልበላ ሲሉን ሙዚቃ እየከፈትን ምናምን የሆነ እያሳየን አሳድገናል እኮ። ከነሱ እድሜ ክልል ውጪ ያሉት በየሬስቶራንቱ በየመንገዱ ያሉ ልጆች በስልክ በቃቸው እስኪ ያለ ስልክ እኮ አይንቀሳቀሱ። ልክ አይደለም። ትውልዱ ተበላሸ ነው እኔ እያልኩ ያለሁት። ከተመቻችሁ በተግባር ካልተመቻችሁ ስክሮል ማድረግ እኮ ነው። ምንድነው የምትቀባጥሩት? እንዴት አይነት ምን አይነት ድድብና ነው? ድንቁርና ነው ላያችሁ ላይ እየሰፈረባችሁ እዚህ ላይ መታችሁ ማን ኮሜንት የምትሰጡት? ብዙ ሰዎች እንግዲህ የሚነገራቸውን ነገር ተግባራዊ ከማድረግ ይልቅ ኔጌቲቭ የሆኑ ኮሜንቶችን ሲጽፉ በሁሉም ቦታ ትመለከታላችሁ። በተለይ የሚጠቅም ነገር የሚሰሩ ሰዎች ጋር ኔጌቲቭ ኮሜንት የሚሰጡ ሰዎች ብዛታቸው ይህ ነው አይባልም። እና የሚጠቅማችሁን ምክር ብትወስዱ የምትጠቀሙት እናንተ ናችሁ። በተለይ ልጆች በዚህ ዘመን ያላቸው ከስልክ ጋር ያላቸው ቁርኝት በጣም ያሳፍራል፣ በየቤቱ በሚባል ደረጃ ማለት ነው። ልጆችን ፕሮቴክት ማድረግ ተገቢ ጉዳይ ነው። ለራሳቸው ፊውቸር የተሻለ ነገር ማስተማር ነው ማለት ነው። እንቀጥል። በእርግጥ የተጋባን ቀን ቤተሰቦቿ ከልክ ያለፈ ደስታ ሲያሳዩ መጠርጠር ነበረብኝ። ማንም ቤተሰብ ልጁ ስታገባለት ይደሰታል። የእነርሱ ግን ልዩ ነበር። እናትየውማ እግራቸው ላይ ስፕሪንግ አለ እንዴ እስክል ድረስ እየዘለሉ ሰማዩን ሊነኩት ምንም አልቀራቸውም ነበር። በአጠቃላይ ሁኔታቸው እንኳን ወሰደልን አይነት ነበር። የተጋባን ሰሞን ትኩስ ፍቅራችንን እስክናጣጥም ድረስ ምግብ ውጪ ነበር የምንበላው። ደከመን ሰለቸን ሳንል ለ5 ወር ያህል ውጪ በላን። ከዛሬ ነገ ቤቢዬ የውጭ ምግብ ይበቃናል፣ እኔ ሚስት ቤት አበስልልሃለሁ ትለኛለች እያልኩ በጠብቅም ምንም የለም። ይህ ነገር በዚሁ ከቀጠለ አስጊ ነው አልኩና የኔ ቆንጆ የውጭ ምግብ ይበቃን አይሻልም? ቤት ኩክ ማድረግ መጀመር አለብን። እንደውም ዛሬ ቤት ነው የምንበላው፣ እስቲ ሙያሽን ቀምስልሻለሁ አልኳት። በነገር ፊት እኔን ቀምሰ ጨርሰ ነው ሙያዬን መቅመስ ያማረ ነው ወይስ ገና ካሁኑ ጣም ያለቀብህ አለችኝ። ዝም በይ እስቲ ነገረኛ አልኳትና ሶፋ ላይ የነበረውን ትራስ ወርውሬባት ፓስታ ሰሪልኝ እስቲ ዛሬ በጣም አምሮኛል አልኳት። ውይ አንተ ደግሞ ካልጠፋ ምግብ ፓስታ ያምራል፣ እኔ ደግሞ ሙያዬን የሚፈትን ነገር የምትለኝ መስሉኝ። ለማንኛውም በ5 ደቂቃ ውስጥ ነው ማደርሰው። መጣሁ
ብላ ተነሳችና ወደ ኪችን ገባች። ከትንሽ ቆይታ በኋላ ብቃለችና እንደሚችል መጠርጠር ነው። ተመልከቱ፣ ዝም ብለህ በጣም ጸዴ ቪዲዮ ነው። እግዚአብሔርን ፓስታው መረቅ ይኑረው ወይስ ደረቂውን? በድንጋጤ እንዴ ፓስታ ደግሞ በመረቅና በደረቅ አለው እንዴ? ነው ወይስ ጥብስ ስሪልኝ ያልኩሽ መስሎሽ ነው? አይ እኔማ እየበላ ድንገት ካነቀ መረቁን ፉት ትለዋለ ብዬ ነው። ለራስ አስቤ እኮ ነው አለችኝ። የሆነ ቀን ደግሞ እንጀራ ልትጋግር ሙያሽ ይዘርዘርልሽ ማለት አሁን ፓስታው መረቅ ይኑረው ወይ? እንጀራ የሚጋገረው ክሎክዋይዝ ነው ወይስ አንቲ ክሎክዋይዝ እንዴ ማለት አልኳት ግራ ገብቶኝ። ወደ ቀኝ ነው ወደ ግራ የሚጋገረው ማለት እኮ ነው። ምን ነው ግራ ገባ? በንዴት ከፈለግሽ ትሪያንግልም አድርገሽ ጋግሪው። ፊቷ ላይ ፈገግታ እየታየ እሱማ የኢሉሚናቲ ምልክት እኮ ነው አለችኝ። ከአንቺ ኢሉሚናቲዎች በስንት ጣዕማቸው አልኩ በልቤ። እኔም አረመኝ። የመጨረሻ ተቃጥለው ነው እየኖረ ያለው። እናቴ እንዴት ያለሽ ባለሙያ መሰለች። ቆይ እሷን ጥይቄ እሰራልሃለሁ አለችና እናትየው ጋር ደውላ ላውር ላይ ያረገችው። ስልኩ ተነሳ። ማሚዬ እንዴት ነሽ? ደህና ነኝ ሊልዬ፣ እንዴት ነሽ? እንዴት ነው ትዳር? ቆንጆ ነው ማሚዬ። እኔ ምልሽ ማም ገንፎ ልሰራ ብዬ እኮ ትንሽ ግራ ገባኝ። የፈላ ውሃ ውስጥ መጀመሪያ በርበሬ ነስንሼ እላዩ ላይ የገንፎ ዱቄት በነፋ ችግር አለው እንዴ? እናትየው ቆጣ ብለው ወይ ሊሊ እንደው ስንት ጊዜ ነው የገንፎ አሰራር ማስተምርሽ? አሁን ሰለቸኝ አሉ። እኔም አይ እኚህማ ባለሙያ ደርባባ እናት ናቸው ብዬ ፈገግ አልኩ። ትንሽ ቆዩና ገንፎ ለመስራት ከሁሉም በፊት ሽንኩርት መላጥ ነው የሚቀድመው አላልኩሽም አሏት። ጨጓራዬ ሲላት ተሰማኝ። ልጅ ብስብስ እናት ትብስ አልኩ ቀስ ብዬ። ከተቀመጥኩበት ተነሳውና ራሴን ለመረጋጋት መጽሐፍ ቅዱሴን ከመሳቢያ ውስጥ አውጥቼ ከፈትኩት። የሰው ልጅ በእህል ብቻ አይኖርም በእግዚአብሔር ቃል እንጂ ከሚል ጥቅስ ጋር ተፋጠጡ። ያው እናትየውን አይተህ ከልጇ ተጠጋ አይደለም የሚባለው፣ እንደዛ አይነት ነገር አለ። እናትየው የባሰባት ናት። ልጅየውን እንግዲህ ማየት እናትየው ምን አይነት ሰው እንደሆነች የሚያሳይ ነበር ማለት ነው። አንዳንድ ጊዜ በህይወታችሁ የምትሸወዱባቸውን አይነት በተለይ ደግሞ በጋብቻ ለመተሳሰር ስታስቡ ትክክለኛ ውሳኔ መወሰናችሁን እርግጠኛ መሆን አለባችሁ። በጣም አሜዚንግ የሆነ ቪዲዮ ነው። የሰጠሽኝ ፍቅር ከቃላት በላይ ነው። የሰጠኸኝ ፍቅር ከቃላት በላይ ነው። ለዛሬ ሁለት መልእክቶች አሉኝ። እነሱን ሁለት መልእክቶች ላንበበላችሁ። ማንን ማመስገን ትፈልጋላችሁ? ማንን ይቅርታ መጠየቅ ትፈልጋላችሁ? ማንን እንኳን ተወለድክ፣ ማንን እንኳን ደስ አለ ማለት ትፈልጋላችሁ? በቴሌግራም ዩዘሬ ዘወትር ብትልኩልኝ እንደዚህ አነብላችኋለሁ። ወደ መጀመሪያው ለባለቤቴ ለዮሐንስ አላዛርዬ አንበበለት። ውዱ ባለቤቴ፣ የልጆቼ አባት፣ ከወደኩበት አንስተህ አባትም ባልም ወንድምም የሆንከኝ ከፈጣሪ የተሰጠኸኝ የቤቴ መሪ አስተዋዩ እኩያዬ ባለቤቴ ክብሬ ነህ። ኑርልኝ፣ እድሜን ያርዝምልኝ። የምትሰሙኝ ሁሉ መርቁልኝ። እንደ ማቱሳላ እድሜን ያርዝመው በሉልኝ። ከነ ድካሜ አፍቅሮኝ አክብሮኝ ያኖረኝ ስጦታዬ ትዳሬ ነውና ከኔ እድሜ ቀንሶ ይስጥህ በሉልኝ። መርቁልኝ ወገኖቼ፣ የምርጦች ምርጥ ባሌ የትዳር አጋሪ ነውና ይላል። እንግዲህ ይህንን መልእክት የላከችልኝ ራሄል ናት። ራሄል የመጀመሪያዋ በአውታር ኤፒሶድ የሽልማት ፕሮግራም ላይ ተሸላሚዋ ናት። መቼም ዋና ቤተሰባችን ናት ማለት ይቻላል። እንቀጥል። በጣም አድናቂክ ነኝ። በጣም ትመቸኛለህ። ከአነጋገርህ ለዛ ሲሪየስ ሆነክ የምታወራበት መንገድ ያስደስተኛል። የዘጠናዎቹ ትዝታዎች የምታቀርብባቸው ነገሮች በጣም ደስ ይላሉ። ይህን ሁለት ቀን የዘጠናዎቹ አልቀረበም፣ ባታቋርጠው ደስ ይለናል። አድናቂክ ነኝ ከኮየ ፈቼ ይላል። እንግዲህ ዛሬ ወደ ዘጠናዎቹ የምገባበት የመጨረሻው መልእክት ይሄ ነው የሚሆነው ማለት ነው። በቀጥታ ወደ ዘጠናዎቹ ጊዜ
ጊዜ ተካ ነቴን ቋለካ እንግዲህ የዘጠናዎቹን ተመልክታችኋል። ምን አስታወሳችሁ? ወደኋላ ምን ያህል ተመለሳችሁ? ከዚህ በኋላ እንግዲህ በማመጣቸው ቪዲዮዎች ላይ የራሳችሁን አስተያየት እንድትሰጡ ፈልጋለሁ። እስከዚህ ሰዓት ድረስ ቪዲዮውን ከተከታተላችሁ ለዛሬ ያስኩላችሁ ይህንን ይመስል ነበረ። ሀሳብና አስተያየታችሁን መስጠታችሁን እንዳታቋርጡ። እንደተለመደው ለሌሎች አጋሩልኝ። ለዛሬ ያስኩላችሁ ቪዲዮ እዚህ ላይ ይጠናቀቃል። በነገው ሌላ ቪዲዮ እንገናኝ። ቸር ይግጠመን። ቻው ቻው